ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬና ጂኦግራፊ ዩኒት 4 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 4.4 ፖፑሌሽን ዲስትሪቢዩሽን የሚለውን ቶፒክ እጅግ በጣም በቀለለ ባጠረ ግልጽ በሆነ እናንተ አንደርስታንድ በምታደርጉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህን ቶፒክ ሾርት ኖት ማግኘት የሚፈልጉ ከሆነ የቴሌግራም ቻናላችንን በመቀላቀል ማግኘት ትችላላችሁ። የቴሌግራም ቻናላችንን ዲስክሪፕሽን ላይ ወይም የኮሜንት የመጀመሪያ ሳጥን ላይ እናስቀምጥላችኋለን። አሊያም አትዮ ኮንሰፕት ሴንተር ብላችሁ ቴሌግራም ላይ ሰርች ብታደርጉ ልታገኙ ትችላላችሁ። መልካም ጥናት ይሁንላችሁ። 4.4 ፖፑሌሽን ዲስትሪቢዩሽን። በዚህ ቶፒክ ላይ ፖፑሌሽን ዲስትሪቢዩሽን ምን እንደሆነ ፖፑሌሽን ዲስትሪቢዩሽን ላይ ምን ነገሮች አፌክት እንደሚያደርጉት እንዲሁም የኢትዮጵያ ፖፑሌሽን ዲስትሪቢዩሽን ምን እንደሚመስል እጅግ በጣም ባጭሩ ግልጽ በሆነ መንገድ ዋና ዋና ፖይንቶችን እያየን የምንወያይ ይሆናል ማለት ነው። በመጀመሪያ ግን ፖፑሌሽን ዲስትሪቢዩሽን ሲባል ምን ማለት ነው የሚለውን እንይ። ፖፑሌሽን ዲስትሪቢዩሽን is to the way how population spread out over a given area of any size from a small area to the earth of the whole እንለዋለን። በአጭሩ ፖፑሌሽን ዲስትሪቢዩሽን የምንለው የህዝብ ስርጭት እንደማለት ነው። ይሄ ደግሞ የህዝብ ስርጭት የምንለው ነገር የህዝብ ብዛት አንድ ቦታ ላይ የሚኖር ወይም ከአንድ ቦታ ወደ ሌላ ቦታ ማይግሬት ሲያደርግ ሙቭ ሲያደርግ በአንድ ቦታዎች ላይ ሲወሰንም ጨምሮ ይሄን ነገር ፖፑሌሽን ዲስትሪቢዩሽን ብለን እንጠራዋለን ማለት ነው። ለምሳሌ ከአዲስ አበባ አፋር፣ ከአፋርም ጋምቤላ ኦር ሶማሊያ ያለው የፖፑሌሽን ዲስትሪቢዩሽን ወይም የህዝብ ስርጭት የተለያየ ነው። እሱን ነው ፖፑሌሽን ዲስትሪቢዩሽን ወይም የህዝብ ስርጭት የምንለው። ለምሳሌ እንኳን በምንመለከትበት ጊዜ አዲስ አበባ ካለው ሰውና አፋር ካለው ሰው ብዙ ሰው የሚኖረው የት አካባቢ ነው? አዲስ አበባ ያለ ሰው ነው። እሱን ነው ፖፑሌሽን ዲስትሪቢዩሽን ወይም የህዝብ ስርጭት ብለን የምንጠራው ማለት ነው። በደንብ በኤግዛምፕል ስናየው ግልጽ ይሆንላችኋል። ፖፑሌሽን ዲስትሪቢዩሽንን ኢንዲኬት የሚያደርገው ነገር አለ። ያ ደግሞ ኢንዲኬት የሚያደርገው ነገር ፖፑሌሽን ዴንሲቲ እየተባለ ይጠራል። ልብ በሉ፣ ፖፑሌሽን ዴንሲቲ የምንለው ነገር the average number of people of the square kilometer the given area። ፖፑሌሽን ዴንሲቲ የምንለው ነገር የህዝብ ጥግግት እንደማለት ነው። በአንድ ስኩዌር ኪሎሜትር ውስጥ ያሉ ወይም የሚኖሩ ሰዎች አማካኝ የሆነ ቁጥራቸውን ለማወቅ የምንጠቀምበት ነገር ፖፑሌሽን ዴንሲቲ ብለን እንጠራዋለን። ስለዚህ ፖፑሌሽን ዴንሲቲ የምንለው የህዝብ ጥግግት ሆኖ በአንድ ስኩዌር ኪሎሜትር ውስጥ ያለውን አማካኝ የሰዎች ቁጥር ለማወቅ የሚረዳን ነገር አሊያም ኮንሰፕት ፖፑሌሽን ዴንሲቲ እንለዋለን ማለት ነው። ለምሳሌ እናንተ አካባቢ ወይም እናንተ በምኖሩበት ቦታ ላይ ያለውን ሰው ለማወቅ በስኩዌር ኪሎሜትር ውስጥ ስንት ሰው ወይም ስንት ቤቶች እንዳሉ ለማወቅ የምንጠቀምበት ነገር ፖፑሌሽን ዴንሲቲ ብለን እንጠራዋለን ማለት ነው። ስለዚህ በአጭሩ ፖፑሌሽን ዴንሲቲ የምንለው ነገር የህዝብ ጥግግት ሲሆን በአንድ ስኩዌር ኪሎሜትር ውስጥ ያለውን የሰውን መጠን ለመለካት የምንጠቀምበት ነገር ወይም ኮንሰፕት ፖፑሌሽን ዴንሲቲ ይባላል። ፖፑሌሽን ዲስትሪቢዩሽን ደግሞ የሚባለው የህዝብ ስርጭት ይሆናል ማለት ነው። ኢትዮጵያ the population is unevenly distributed by the various physical and human reason። በተለይም የኢትዮጵያን ፖፑሌሽን ዲስትሪቢዩሽን ወይም የህዝብ ስርጭትን በምንመለከትበት ጊዜ ኢቨን ሳይሆን ኦድም ሳይሆን አንኢቨን የሆነ ነገር ነው። ይሄ ነገር ብዙ ጊዜ ፈተና ላይ በተደጋጋሚ ይመጣል። የኢትዮጵያ ፖፑሌሽን ዲስትሪቢዩሽን አስታውሱ አንኢቨን የሆነ ነገር ነው እንጂ ኢቨን እና ኦድ የሆነ ነገር አይደለም። ስለዚህ የኢትዮጵያ ፖፑሌሽን ዲስትሪቢዩሽን ወይም የህዝብ ስርጭት አንኢቨን ነው። ይሄም የሆነበት ምክንያት አለ። ስፔሻሊ በዋነኝነት ፊዚካል እና ሂውማን ፋክተሮች ለኢትዮጵያ ፖፑሌሽን ዲስትሪቢዩሽን አንኢቨንሊ መሆን ምክንያት ነው። እነሱን በኋላ እናነሳቸዋለን። 77.5% of the population to the Ethiopia lives the highland altitude above 1800 ሜትር። አብዛኛው በሚባል ደረጃ የኢትዮጵያ ህዝብ የሚኖረው 77.5% የሚሆነው የኢትዮጵያ ሶሳይቲ አሊያም ፖፑሌሽን የሚኖርበት ቦታ ሃይላንዱ ወይም ከፍታው 1800 ሜትር እና ከዛ በላይ በሆኑ አካባቢዎች ነው አብዛኛው የኢትዮጵያ ህዝብ የሚኖረው ማለት ነው። በተዘዋዋሪ ይሄ ማለት 1800 እና ከዛ በታች ባሉ አካባቢዎች የሚኖሩ የኢትዮጵያ ህዝቦች ቁጥር እጅግ በጣም አነስተኛ ነው ማለት ነው። 77.5% የሚሆነው የኢትዮጵያ ህዝብ 1800 እና 1800 በላይ በሆነ ሃይላንድ አካባቢ ወይም ከፍታ አካባቢ ነው የሚኖረው።
በተቃራኒው ደግሞ 22.5% የሚሆነው የኢትዮጵያ ህዝብ አልቲቲዩዱ ወይም ከፍታው 1800 በታች በሆኑ አካባቢዎች ነው የሚኖረው ማለት ነው። ስለዚህ 77.5% የሚሆነው የኢትዮጵያ ህዝብ የሚኖረው ከፍታው 1800 እና ከዛ በላይ በሆኑ አካባቢዎች ላይ ሲኖር፣ በተቃራኒው ደግሞ 22.5% የሚሆነው የኢትዮጵያ ህዝብ አልቲቲዩዱ 1800 እና ከዛ በታች በሆኑ አካባቢዎች ነው የሚኖረው ማለት ነው። Why do most people live in the highland? ለምንድን ነው ግን አብዛኛው ሰው ማለትም እኔና እናንተን ጨምሮ 77.5% የሚሆነው የኢትዮጵያ ህዝብ ከፍታው 1800 እና ከዛ በላይ በሆኑ አካባቢዎች ላይ የሚኖረው? ለምንድን ነው ሎላንድ አካባቢ ወይም 1800 እና ከዛ በታች በሆኑ አካባቢዎች ላይ የማይኖረው ብለን በምናይበት ጊዜ እጅግ በጣም ብዙ ሪዝኖች ወይም ምክንያቶች አሉ። ግን ዋናዎቹን ለመመልከት እንሞክር። የመጀመሪያውና አንደኛው ነገር አብዛኛው የኢትዮጵያ ህዝብ በምንድን ነው የሚተዳደረው? በግብርና። ስለዚህ አብዛኛው የኢትዮጵያ ህዝብ በግብርና ስለሚተዳደር ግብርና ደግሞ ከሎላንድ ይልቅ ሃይላንድ አካባቢ የተሻለ ምርት ለማምረት ስለሚጠቅም አብዛኛው ሰው ሃይላንድ አካባቢ ይኖራል። የመጀመሪያው ለአግሪካልቸር ተብሎ ነው። ሁለተኛው ሞዴሬት ክላይመት አሊያም ጥሩ የሆነ ክላይመት ወይም የአየር ሁኔታ ስላለ ሃይላንድ አካባቢን ወይም ከፍታ ቦታዎችን አብዛኛው ሰው ይመርጣል። ቢኮዝ ጥሩ የሆነ ሬንፎል አለ ወይም ጥሩ የሆነ የዝናብ ስርጭት አለ፣ ተመጣጣኝ የሆነም የአየር ሙቀት አለ። በጣም አይሞቅምም፣ በጣምም አይቀዘቅዝምም። ጥሩ የሆነ የአየር ሁኔታ መኖሩ ሃይላንድ ቦታዎችን ተመራጭ አድርጓቸዋል። ሌላኛው ነገር ደግሞ አዱኬት ሰፕላይ ኦፍ ዋተር፣ በቂ የሆነ የውሃ መጠን ይገኛል። እንዳልኳችሁ ዝናብም ይዘንባል። ስለዚህ በቂ የሆነ ውሃ ለማግኘት ሃይላንድ አካባቢ ላይ ያሉ ሰዎች አይታገሩም። ለምሳሌ ሎላንድ ላይ የሚኖሩ ሰዎች ስፔሻሊ አፋርን አስቡት። አፋር ላይ ውሃ ለማግኘት እጅግ በጣም ከባድ ነው። ከፍተኛ የሆነ ሙቀት አለ፣ ዝናብም በደንብ አድርጎ አይዘንብም። ስለዚህ አፋር ላይ ከመኖር ከፍተኛ ቦታዎች ላይ ወይም 1800 እና ከዛ በላይ የሆኑ ሃይላንድ አካባቢዎች ላይ መኖር ጥሩ ነው ማለት ነው። በዚህ የተነሳ ነው አብዛኛው ሰው ወደ ሃይላንድ አካባቢ መኖሩን ምርጫው ያደረገው ማለት ነው። ሌላኛው ነገር ደግሞ ጉድ ቬጂቴሽን ከቨር አለ። ጥሩ የሚባል የቬጂቴሽን ከቨር አለ ከሎላንድ ይልቅ ሃይላንድ አካባቢ ማለት ነው። ሌላኛው ነገር ደግሞ ፈርታይል ሶይል ነው። ስፔሻሊ አብዛኛው ሃይላንድ አካባቢ ፈርታይል ወይም ምርታማ የሆነ አፈር አለ። እዛ አፈር ላይ ደግሞ የፈለጋችሁትን ነገር ብትዘሩ የዘራችሁትን ነገር ውጤቱን ታዩታላችሁ፣ አሊያም ፍሬውን ታዩታላችሁ ማለት ነው። ሎላንድ አካባቢ በምናይበት ጊዜ ግን እጅግ ከሚባለው በላይ ፈርታይል የሆነ ሶይል ላይገኝ ይችላል። ሶይል ብቻ አይደለም፣ አብዛኛው ሎላንድ አካባቢ በረሃ ነው። አፋር፣ ሶማሌን ብትመለከቱት አፈር አታገኙም፣ በረሃ ነው። ስለዚህ በዚህ የተነሳ አብዛኛው ሰው ሃይላንድ ላይ መኖር ይቀለዋል ማለት ነው። አብሰንስ ኦፍ ዲዚዝ ኮዚንግ ኦፍ ኢንሴክትስ፣ ራሱን ከበሽታ ለመከላከል ከሎላንድ ይልቅ ሃይላንድ አካባቢ የተመቸ ነው። አብዛኛው ጊዜ እነ ማላሪያ፣ ወባ፣ የተለያዩ ኢንሴክቶች የሚገኙት ሞቃታማ የሆነ ቦታ ነው ወይም ሎላንድ አካባቢ ነው እነዚህ ኢንሴክቶች የሚገኙት። ሃይላንድ አካባቢ ላይ ብዙም አይገኙም። the area have attracted dense population of the lowland። ሃይላንድ አካባቢ የሚኖሩ ሰዎች ሎላንድ አካባቢ ከሚኖሩ ሰዎች እጅግ በጣም ደንስሊ የሆነ ነው ማለት ነው፣ ወይም የተጠጋጋ አለም ብዙ ሰው ሃይላንድ አካባቢ በእነዚህና በሌሎች ምክንያቶች ይኖራል። ሎላንድ አካባቢ የሚኖሩ ሰዎች ስፓርስሊ ፖፑሌትድ ናቸው። ሃይላንድ ላይ ግን ደንስሊ ፖፑሌትድ ናቸው። ደንስሊ ፖፑሌትድ ማለት እጅግ በጣም ብዙ ህዝብ ያለበት ቦታ ነው። ስፓርስሊ ደግሞ የምንለው ብዙ ሰዎች የማይኖርበት ቦታ ደግሞ ስፓርስሊ ኤሪያ እንለዋለን። ሰዎች ለምንድን ነው ሎላንድ አካባቢ ወይም ዝቅተኛ ቦታዎች ላይ መኖር የማይፈልጉበት ብለን በምናይበት ጊዜ ብዙ ምክንያቶች አሉ። ከነዛ ምክንያቶች መካከል ለምሳሌ sufficient rainfall, high temperature, many diseases like malaria and pastoral society። ብዙ ሰዎች ሎላንድ አካባቢ ወይም ዝቅተኛ ቦታ ላይ መኖር የማይፈልጉበት ምክንያት የመጀመሪያው sufficient rainfall ነው። በቂ የሆነ የዝናብ ሁኔታ የለም። ይህ ማለት ደግሞ ከፍተኛ ሙቀት አለ ማለት ነው። ሌላኛው ነገር ደግሞ many diseases እንዳልኳችሁ ከከፍተኛ ቦታ ወይም ከሃይላንድ ይልቅ ሎላንድ ላይ እጅግ በጣም ብዙ የሆኑ ኢንሴክተሮች አሊያም ዲሲሶች ይገኛሉ። ለምሳሌ ወባን መመልከት ይቻላል። ሌላኛው ነገር ደግሞ አብዛኛው ሎላንድ አካባቢ የሚኖሩ ሰዎች ፓስቶራል ሶሳይቲዎች ናቸው። ፓስቶራል ሶሳይቲ ማለት አርብቶ አደሮች ናቸው። አንድ ቦታ ላይ የማይቀመጡ ዘላን የሆኑ ሰዎች ናቸው እዛ አካባቢ ላይ የሚኖሩት ማለት ነው። ስለዚህ በእነዚህና በሌሎች ምክንያቶች አብዛኛው ሰው ከሎላንድ ይልቅ ሃይላንድ ላይ መኖር ይመርጣል ማለት ነው።
እዚህ ጋር ክሩድ ደንሲቲ የሚባል ነገር አለ። ክሩድ ደንሲቲ የምንለው ነገር በአንድ ቦታ ላይ ምን ያህል ሰዎች እንደሚኖሩ ካልኩሌት አድርገን የምናውቅበት ዘዴ ክሩድ ደንሲቲ እንለዋለን። ክሩድ ደንሲቲ የምንለው ፎርሙላ ነው። በአንድ ቦታ ላይ ምን ያህል ሰዎች ይኖራሉ፣ ያ ቦታ ምን ያህል የተጨናነቀ ነው፣ ምን ያህል ያልተጨናነቀ ነው ብለን ለመለየት የሚረዳን ነገር ክሩድ ደንሲቲ እንለዋለን። ክሩድ ደንሲቲን ለማግኘት ቶታል ፖፑሌሽን ኦቨር ቶታል ኤሪያን አድርገን ያ ቦታ የተጨናነቀ ነው አይደለም ብለን ማየት እንችላለን ማለት ነው። እስቲ ግልጽ እንዲሆንላችሁ አንድ ኤግዛምፕል እንስራ። In a country has a population of 5 million people and land of the area of 100,000 square kilometer. The crude population density would be ይሄ የሚለው በአንድ ቦታ ላይ ወይም በአንድ ሀገር ውስጥ 5 ሚሊዮን የሚሆኑ ፒፕሎች አሊያም ህዝቦች አሉ እና ያ የመሬት ስፋት ወይም እነዚህ 5 ሚሊዮን ሰዎች የሚኖሩበት ደግሞ የመሬት ስፋት 100,000 ስኩዌር ኪሎ ሜትር ነው። ስለዚህ ክሩድ ፖፑሌሽን ደንሲቲው ምን ያህል ነው የሚለው። ይሄን ፖፑሌሽን ደንሲቲ ወይም ክሩድ ፖፑሌሽን ደንሲቲን ለማግኘት የምንጠቀምበት መንገድ አንድ ነው። እጅግ በጣም ቀላል ነው። ለምሳሌ ቶታል ፖፑሌሽኑ ስንት ብለናል? 5 ሚሊዮን ነው። ስለዚህ ቶታል ፖፑሌሽን 5 ሚሊዮን ብለን እንወጣለን። ከዛ በኋላ ቶታል ኤሪያው ስንት ነው ወይም የመሬቱ ኤሪያ የመሬቱ ስፋት ስንት ነው? 100,000 ስኩዌር ኪሎ ሜትር ብሎ ተጽፎልናል። ስለዚህ 100,000 ስኩዌር ኪሎ ሜትር ብለን እናወጣለን ማለት ነው። ከዛ ሁለቱን ነገር ማካፈል ከዛ ያካፈልነውን ውጤት ክሩድ ደንሲቲ ይሆናል ማለት ነው። ስለዚህ 5 ሚሊዮንን ለ100,000 ኪሎ ሜትር ስኩዌር ስናካፍለው 50 ይመጣልናል። በአንድ ኪሎ ሜትር ስኩዌር ኤሪያ ውስጥ 50 የሚሆኑ ሰዎች ይኖራሉ ማለት ነው። ክሩድ ደንሲቲ ፈልጉ ከተባላችሁ በእንደዚህ አይነት መንገድ መፈለግ ትችላላችሁ ማለት ነው። ዲስትሪቢዩሽን ኦፍ ኢትዮጵያን ፖፑሌሽን ጀነራሊ ኢዝ ሪሌትድ አልቲቲዩድ ክላይሜት ኤንድ ሶይል ታይፕ። በተለይም በኢትዮጵያ ውስጥ የፖፑሌሽን ዲስትሪቢዩሽን ወይም የህዝብ ስርጭትን የሚወስኑ 3 ነገሮች አሉ። በዋነኝነት ብዙ ነገሮች ወይም ብዙ ፋክተሮች አሉ። እነዚህ 3 ነገሮች ግን ዋና ናቸው ተብሎ ይታሰባል። እነሱም አልቲቲዩድ፣ ክላይሜት፣ ሶይል ታይፕ። እነዚህ 3 ነገሮች በኢትዮጵያ ውስጥ የፖፑሌሽን ዲስትሪቢዩሽንን የሚወስኑ ነገሮች ናቸው። ከፍተኛ ቦታዎች፣ የአየር ሁኔታው እንዲሁም የአፈር አይነቱ በኢትዮጵያ ውስጥ የህዝብ ስርጭትን የሚወስኑልን ነገሮች ናቸው ማለት ነው። ለምሳሌ እንኳን በምንመለከትበት ጊዜ ሐረር፣ ድሬዳዋ ኤንድ አዲስ አበባ እንዲሁም ሳውዘርን ኔሽን ናሽናሊቲ ወይም ደቡብ ክልል ብለን የምንጠራው አካባቢ ኢዘ ላርጀስት ፖፑሌሽን ደንሲቲ። አሁን የጠራናቸው እነዚህ 4 አካባቢዎች ብዙ ሰዎች ተጠጋግተው የሚኖሩበት ወይም ብዙ ሰዎች የሚገኙበት አካባቢ እነዚህ ናቸው። ሐረር፣ ድሬዳዋ፣ ደቡብ ክልልና አዲስ አበባ ፖፑሌሽን ደንሲቲ ናቸው። ከዛ በመቀጠል እነ አማራ እነ ትግራይ ይከተላሉ። በሌላ በኩል ደግሞ ጋምቤላ፣ ሶማሊያ፣ አፋር፣ ቤኒሻል ጉሙዝ ሪጅን ዘለው ዴንሲቲ ፖፑሌሽን። እዚህ አካባቢ ላይ ደግሞ የሚኖሩ ሰዎች ለው ዴንሲቲ ናቸው። በሌላ አባባል ስፓርስሊ ናቸው ማለት ነው። እዚህ አካባቢ ላይ ሃይ ዴንሲቲ ፖፑሌሽን የለም፣ ሎው ዴንሲቲ ፖፑሌሽን ነው ያለው። እነ ጋምቤላ እነ ሶማሌ እነ አፋር ወይም እነ ቤኒሻል ጉሙዝ አካባቢ የሚኖሩ ቁጥራቸው አነስተኛ ነው። በአንድ ኪሎ ሜትር ስኩዌር ላይ እነዚህ አካባቢዎች ላይ የሚኖሩ ሰዎች ጥቂት ናቸው። አሁን ደግሞ ፋክተር አፌክቲንግ ፖፑሌሽን ዲስትሪቢዩሽን ኢን ኢትዮጵያ። የኢትዮጵያ ፖፑሌሽን ዲስትሪቢዩሽን ላይ ፋክተር የሚያደርጉ ወይም ተጽዕኖ የሚያደርጉ ነገሮችን እንመልከት። እነዚህም ነገሮች በሁለት እንከፍላቸዋለን። እነሱንም ፊዚካል ኤንድ ሂውማን እንላቸዋለን። ፊዚካል የምንለው ነገር ተፈጥሯዊ ነገር ሲሆን ሂውማን ደግሞ የምንለው ነገር ሰው ሰራሽ ነው። ለምሳሌ ፊዚካል ፋክተርን በምንመለከትበት ጊዜ the most significant physical factor affecting the distribution of the population in Ethiopia following የመጀመሪያው ነገር ክላይሜት፣ ሁለተኛው soil fertility፣ ሶስተኛው natural water supply፣ አራተኛው relief ወይም slope and altitude፣ አምስተኛው ነገር vegetation cover። እነዚህ 5ቱ ነገሮች ፊዚካል ፋክተር ናቸው። በኢትዮጵያ ውስጥ ፖፑሌሽን ዲስትሪቢዩሽን ላይ በፊዚካል ፋክተር ተጽዕኖ የሚያመጡ ፖፑሌሽን ወይም የህዝብ ስርጭቱ ላይ ተጽዕኖ ያላቸው ነገሮች ፊዚካል ፋክተር ተብለው የሚጠሩት እነዚህ ናቸው። ቀደም እንዳላችሁ ነው። ክላይሜት የአየር ሁኔታው ያ ቦታ ይሞቃል አይሞቅም፣ ዝናብ አለው የለውም፣ ይሄ ነገር ፖፑሌሽን ዲስትሪቢዩሽንን ይወስንልናል። ሌላኛው ነገር ሶይል ፈርቲሊቲ ቀደም ብለናል፣ የአፈሩ ሁኔታ እሱም የህዝብ ስርጭትን ይወስንልናል። ናቹራል ዋተር ሰፕላይ በቂ ውሃ አለ የለም የሚለው ነገር
ሪሊፍ ያ ቦታ አልቲቲዩዱ እንዴት ነው የሚለው ነገር ከፍተኛ ቦታ ነው ዝቅተኛ ቦታ ነው የሚለው ነገር ቪጂቴሽን ከቨር ከላይ ቅድም ያልናቸው ነገሮች እነዚህ ነገሮች በኢትዮጵያ ውስጥ እንደ ፋክተር ኦፍ ፖፑሌሽን ዲስትሪቢዩሽን ሆነው ያገለግላሉ ማለት ነው። አስታውሱ እነዚህ ነገሮች ፊዚካል ፋክተር ናቸው። በመጨረሻ ደግሞ ሂውማን ፋክተር የሚለውን ነገር እንመልከት። ሂውማን ፋክተር የምንለው ነገር በተለይም በሰዎች ዘንድ ኢንፍሉዌንስ የሚሆኑ ነገሮችን ደግሞ በፖፑሌሽን ዲስትሪቢዩሽን ውስጥ ሂውማን ፋክተር ብለን እንጠራቸዋለን። እዚህ ላይ ሁለት ነገሮች አሉ። እነሱም ታይፕስ ኦፍ ኢኮኖሚክ አክቲቪቲ እና ሂስቶሪካል ፓተርን ፖፑሌሽን ሙቭመንት። እነዚህ ሁለት ነገሮች ደግሞ በሂውማን ፋክተርነት አሊያም በሰው ሰራሽ ምክንያትነት ለኢትዮጵያ ፖፑሌሽን ዲስትሪቢዩሽን እንደ ፋክተር ኦፍ አፌክቲንግ ሆነው ያገለግላሉ ማለት ነው። በዚህ ቶፒክ ላይ ያልገባችሁ አሊያም ግር ያላችሁ ነገር ካለ ወይም ጥያቄ የተነሳባችሁ ነገር ካለ ኮሜንት ላይ ወይም የቴሌግራም ቻናላችንን በመቀላቀል ጥያቄዎችን መጠየቅ ትችላላችሁ። ወዲያው ለጥያቄዎቻችሁ መልስ የምታገኙ ይሆናል። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።